ባጭሩ የሳምንቱ በ10 ደቂቃ ውስጥ ልቀንስ። በ10 ደቂቃ ውስጥ ልቀንስ የሳምንቱ ትምህርት ማለት ነው። ሳምንት ስነሳ የተነሳሁት የቆሮንቶስ ቤተክርስቲያንን የቆሮንቶስ መልእክትን ነው። አንደኛ ቆሮንቶስን ነው ማስተምረው። አንደኛ ቆሮንቶስ ዙሪያ መልእክታት እንዴት ይተረጎማሉ የሚል ሀሳብ አንስቻለሁ። መልእክታት ለመተርጎም የመልእክቶች ያሉበት የተደራሲያኑ ምንነት ለማወቅ አንድ ነገር ነው የምንጠቀመው ብለናል። ያ ነገር ምንድነው? ሂስቶሪካል ባክግራውንድ ወይም ታሪካዊ ዳራ ማግኘት አለብን አልኩኝ። የጸሐፊውን ሀሳብ ለማወቅ ደግሞ የስነ ጽሑፋዊ ዳራውን ማጥናት አለብን ብዬ ተናግሬያለሁ። የሐዋርያው ቅዱስ ጳውሎስ መልእክታት በአራት ይከፈላሉ ብያለሁ። ስነ መለኮታዊ ይዘት ያላቸው የእርማት መጽሐፍ የሚባሉት፣ እንደገና ቅልቅል መጽሐፍት የሚባሉት፣ እንደገና ደግሞ የአገልግሎት መልእክት የሚባሉት አሉ ብዬ ተናግሬያለሁ። የቆሮንቶስ ከተማና ስሟ በጣም የሚደንቅ ነው። ቆሮንቶስ ከተማ ውስጥ 3 ነገር አትርሱ። ይሄ መልእክቱን እስከምናጠቃልል ድረስ በጣም ነው የሚጠቅመን። የቆሮንቶስ መልእክት እስከምናጠቃልል ድረስ የሚጠቅመን አጎራ የሚባል ገበያ አለ። የአፍሮዲቷ ቤተ ጣዖት አለ። ከዛ ቤማም ይባላል። አፍሮዲቷ ቤተ ጣዖት ውስጥ 3 ነገር ይደረጋል። መስዋዕት አለ። ከዛ በኋላ ዳንስና ጭፈራ አለ። ከሰዓት በኋላ ላይ የአካጎራ ስጋው ወጥቶ እነሱ ይበሉት የነበረው ስጋ ወጥቶ እዛ አጎራ ማርኬት ውስጥ ይሸጣል ማለት ነው። እነዚህ ነገሮች መልእክቶች ውስጥ አሉ። ቤማ ውስጥ 3 ነገር ነው ያለው። ፍርድ ቤት አለ ብያለሁኝ። ፍርድ ቤት አለ ምዕራፍ 6 ላይ የምናገኘው ወንድሙን የሚከስበት ፍርድ ቤት አለ ብያለሁኝ። እንደገና እዛ አሁንም ሱፐርማርኬት ነገር አለ። ከዛ ወዲያ ደግሞ በዛ በቤማ የፊሎሶፈርስ ኮርነሮች አሉ ወይም ደግሞ የፈላስፎች ኮርነሮች አሉ ብዬ ተናግሬያለሁ። ይሄንን መልእክቶች ማለት ነው። መልእክቱ ስለተቀዳ እዛ ላይ ታገኙታላችሁ። ጸሐፊው ሐዋርያው ቅዱስ ጳውሎስ ነው። ቤተክርስቲያኒቱ የተመሰረተችው በሐዋርያት ሥራ ምዕራፍ 18 ላይ ነው ብያለሁኝ። በ51 አካባቢ ነው የተመሰረተችው። በሁለተኛው ሐዋርያዊ ጉዞ ነው የተመሰረተችው ብዬ ተናግሬያለሁ። መልእክቱ የተጻፈው ከኤፌሶን ነው። በ55 ወይም በ56 አካባቢ ነው ብዬ ተናግሬያለሁ። እሺ፣ ሳምንት ስለ መለያየት አንስቼ ነበር። ቤተክርስቲያኒቱ አንድ ትመስላለች፣ ነገር ግን ለአራት ተከፍላለች። የጳውሎስ፣ የአጵሎስ፣ የኬፋና የክርስቶስ የሚሉ ደግሞ ቡድኖች አሉ። የተረዷቸው በውጭ ባለው ፍልስፍና ነው ብዬ ተናግሬያለሁ። እሺ፣ ለመለያየቱ የተሰጠውትን ምላሾች ለማየት ሞክረናል። አንደኛው ወንጌል የሰው ጥበብ አይደለም የሚለው ነው። ወንጌላችሁን ተመልከቱ ያለው ሐዋርያው ቅዱስ ጳውሎስ ምዕራፍ 1 ከቁጥር 18 እስከ 25 ሁለተኛ ወንጌል የጥበብ ጉዳይ ቢሆን እናንተ እንዴት እንደሰማችሁ አስቡ፣ አይገባችሁም ነበር። እግዚአብሔር የዚህን ዓለም ጠቢባን አልጠራም፣ የዚህን ዓለም ኃያላን አልጠራም። እግዚአብሔር የጠራው ሞኞችን ነው፣ ደካሞችን ነው የጠራው ብሎ ይናገራል። ምዕራፍ 1 ቁጥር 26 እስከ 31 ሶስተኛው ለዚህ ለመለያየቱ የሚሰጠው ምላሽ ወንጌል የሰው ጥበብ ጉዳይ ስላልሆነ ወደ እናንተ በሰብአዊ ጥበብ አልመጣውም። ምዕራፍ 2 ከቁጥር 1 ጀምሮ ያለው ሐሳብ ማለት ነው። እናንተ ይሄን አንብቡና መጨረሻ ሲዘጋ ምን ብሎ ይዘጋል? የሚመካ በጳውሎስ ይመካ የሚለው ማለት ነው። በማን ይመካ? በጌታ ይመካ ብሎ የሚናገረው ማለት ነው። በእኔ አትመኩ አይነት ነገር ይናገራል። ዛሬ ሁለተኛውን ነገር ማንሳት ይኖርብኛል። ምዕራፍ 5 ዶክትሪናል ነው። ዶክትሪናል ኢሹ አለበት ውስጡ። በደንብ ካየነው ግን ጌታ ይረዳል። ምዕራፍ 5ን እናንብብ አንድ ጊዜ። እግዚአብሔር ይባርካችሁ። አንደኛ ቆሮንቶስ ምዕራፍ 5 የእግዚአብሔር ቃል ሲነበብም ይሰራል። ስለዚህ አንብቡ፣ እናውጣና እናንብብ። እሺ፣ አይ ቲንክ አግኝታችኋል ይመስለኛል። ከቁጥር 1 እስከ ቁጥር 1 እስከ ምዕራፍ 5 ከቁጥር 1 እስከ ቁጥር 8 ድረስ ያለውን በጌታ በኢየሱስ ስም አነባለሁ። እኔ በአዲሱ መደበኛ ትርጉም ነው ማነበው። ሞባይሎቻችሁን ከቻላችሁ ፍላይት ሞድ ላይ አድርጉ። በየመሃሉ እየገባ አንዳንድ ነገር አይመሯችሁን እንዳይመት ነው። እሺ፣ በጌታ ስም አነበዋለሁ። በመካከላችሁ
የዝሙት ርኩሰት እንዳለ በእርግጥ ይወራል። እንዲህ ያለው ርኩሰት በአረማውያን ዘንድ ወይም በአሕዛብ ዘንድ እንኳን ታይቶ የማይታወቅ ነው። የአባቱ ሚስት ያገባ ሰው አለና ደግሞም ታብያቸዋል። ይልቅስ ሐዘን ተሰምቷችሁ ይህን ድርጊት የፈጸመውን ሰው ከመካከላችሁ ልታስወግዱት አይገባምን? ቁጥር 3 ምንም እንኳን እኔ በአካል አብሬያችሁ ባልሆን በመንፈስ ግን ከእናንተ ጋር ነኝ። ልክ አብሬያችሁ እንዳለሁ ሆኜ ይህን ባደረገው ሰው ላይ አሁኑኑ ፈርጄበታለሁ። በምትሰበሰቡበት ጊዜ እኔም በመንፈስ ከእናንተ ጋር ስለመሆን በጌታችን በኢየሱስ ስምና በመካከላችሁ በሚገኘው በጌታችን በኢየሱስ ኃይል ስጋው ጠፍቶ መንፈሱ በጌታ ቀን ትድን ዘንድ እንዲህ አይነቱ ለሰይጣን ይሰጥ። ቁጥር 6 መመካታችሁ መልካም አይደለም። ጥቂት እርሾ ብዙ ሊጥ እንደሚያቦካው አታውቁምን? አሁን ያለ እርሾ እንደሆናችሁ ሁሉ አዲስ ሊጥ እንድትሆኑ አሮጌውን እርሾ አስወግዱ። የፋሲካ በጋችን የሆነው ክርስቶስ ተሰውቷልና። ቁጥር 8 ስለዚህ በዓሉን ግፍና ክፋት በሞላበት እርሾ በአሮጌ እርሾ ሳይሆን እርሾ በሌለበት ቂጣ በቅንነትና በእውነት እናክብር። አጭር ጸሎት እንጸልይ። ኃያል አምላክ፣ ዘላለማዊ አምላክ፣ እውነተኛ በሁሉ ላይ ስልጣን ያለህ ከጨለማው ስልጣን አድነህን የብርሃንን መንግስት በምሕረት እንድንካፈል ያበቃህን አምላክ ለዘላለም ስምህ ይባረክ። የዘላለምን አምላክ እንድታውቁ እርሱንም እንድታገለግሉ ከጣዖቶቻችሁ እንዴት ዞር እንዳላችሁ ስለ እናንተ ይደነቃሉ ተብሎ እንደተጻፈ ከጣዖታት ዞር አድርገህ እንድናቅህ እንድናገለግልህ አረከን። ክብር ለስምህ ይሁን። በጌታ በኢየሱስ ስም የእግዚአብሔር እውነት በመካከላችን የፈሰሰ ይሁን። የጠቢብ ቃል እንደ ሕይወት ምንጭ ነው፣ አስተዋይ የሆነ ይቀዳዋል ተብሎ ተጽፏል። በዚህ ምሽት የጠቢብ ምንጭ በኢየሱስ ክርስቶስ ስም ይከፈትልን። ሕዝብ ደግሞ ከነፍሱ ይቅዳ፣ ከመንፈሱ ይቅዳ። አቤቱ ለምንሃለሁ፣ ዛሬ በዚህ ምሽት ቀድተን ጠጥተን ረክተን ተፈውሰን እግዚአብሔር ሆይ በእውነት ሰምተን ብቻ ተደንቀን አድንቀን ሳይሆን ለለውጥ በሚሆን አመለካከት እግዚአብሔር የሕይወት ለውጥ በሚሆን እውነተኛ ጸጋን ተቀብለን ከዚህ እንድንወጣ ሁላችንንም እርዳን በኢየሱስ ክርስቶስ ድንቅ ስም። ትንሽ ስለ ኖስቲዝም ትንሽ ነገር መናገር አለብኝ። ምክንያቱም ምዕራፍ 5 ያለው ከኖስቲዝም ጋር የሚሄድ ነው። ኖስቲዝም የሚለው ቃል ወይም ደግሞ ኖስቲክ የሚለው የግሪክ ቃል ነው። ኖስቲክ ማለት ዕውቀት ማለት ነው። የኖስቲዝም ፍልስፍና በሃይማኖት ውስጥ የራሱ የሆኑ ብዙ ነገሮች አሉት። ኖስቲዝም የመክፈል ወይም ደግሞ አንድን ነገር ለሁለት ከፍሎ የማየት ፍልስፍና ነው። ለምሳሌ ክርስቶስን ምን ብሎ ነው የሚከፍለው? መንፈስና ሥጋ ብሎ ይከፍልና የክርስቶስ መንፈስ ምጡቅ ነው፣ ትራንሲደንስ ማለት ነው። ምጡቅ ነው፣ ቅዱስ ነው፣ ንጹህ ነው። የክርስቶስ ሥጋ ማነው? መንፈስ። ሥጋው ግን ሥጋ ቁስ ነው፣ ማተር ነው። ስለዚህ ክርስቶስ ኢየሱስ ያንን የሰውን ሥጋ አልለበሰም ነበር። ያው በደንብ አዳምጡ። አልለበሰም ነበር እና ሲባሉ የሚመስል ነገር ነበር የለበሰው። ሥጋ የሚመስል ዴኬኦ የሚለው የግሪክ ቃል መምሰል የሚል ሐሳብ ነው ያለው። ትምህርቱ ዶስቲዝም ይባላል። የሚመስል ነው። ለዚህ ነው ሐዋርያው ቅዱስ ዮሐንስ የጻፈው እኛ የኢየሱስን ሥጋ ምን አድርገነዋል? አይተነዋል፣ ነክተነዋል፣ አብረን ኅብረት አድርገናል። የሐዋርያው ዮሐንስ ትምህርት የተሰጠው ይሄንን የኖስቲዝም ትምህርት ለመምታት ነው። ይሄን ትምህርት ለመምታት ነው የሐዋርያው ዮሐንስ መልእክት የተጻፈው። ከሰው ጋራም እንደዛ ነው። ሰው መንፈስና ምን አለው? ሥጋ አለው። ዋና ማንነቱ ምኑ ነው? መንፈሱ ነው። ቅዱስ ነው መንፈሱ። ስለዚህ ሰው ዋና ማንነቱ መንፈሱ ነው። መንፈሱ ቅዱስ ነው። ሥጋ ቁስ ነው። ሥጋ ኃጢአተኛ ነው። መንፈስ ድኗል። ዋና ማንነቱ መንፈስ ስለሆነ ይሄኛው ሥጋ ለዳነው መንፈስ ምንም ሊያደርግ አይችልም።
ብሎ ይላል። ድነት በጸጋ ነው። ሰው በስጋው ኃጢአት ቢሰራ ምንም ሊሆን አይችልም። ምክንያቱም ስጋ የተፈጠረው ለምንድን ነው? ለርኩሰት ነው ለርኩሰት ነው። ይሄ በጣም ይጠቅመናል። ከዚህ የተነሳ የተለያዩ ፍልስፍናዎች ነበሩ። ስለሰው የተለያዩ ፍልስፍናዎች ነበሩ። ሊበርቲኒስት የሚባሉ ነበሩ። ነፃነታውያን ማለት ነው። ነፃነታውያን ነበሩ። ምንድነው የሚሉ? ድነት በምንድን ነው? ኤቢሴ ድነት በምንድን ነው? በጸጋ ነው። ስለዚህ ሰው በስጋው የፈለገውን ነገር ማድረግ ይችላል፣ ነፃነት አለው ይላሉ። ነፃነታውያን ተብለው ይጠራሉ። ሊበርቲኒስት ይባላሉ እነዚህ። በቆሮንቶስ ምዕራፍ 5 ላይ የምናገኘው የሊበርቲኒዝም አይነት አመለካከት ሆኖ፣ ሐሳባችሁ ከኔ ጋር የሊበርቲኒዝም አይነት አመለካከት ሆኖ አንቲኖሚኒያኒዝም የሚባሉ ነበሩ። አይዟችሁ ነገራቸው። አንቲኖሚኒያኒዝም ማለት የሁለት ቃሎች ናቸው። አንቲ ማለት ምንድን ነው? ተቃርኖ ነው አይደል? ተቃርኖ ነው። አንቲ አጌነስት ማለት ነው። ተቃርኖ ማለት ነው። ኖሞስ የሚለው የግሪክ ቃል ሎ ህግ ማለት ነው። ስለዚህ ምን ነው የሚቃረኑት? ህግን፣ ስርዓትን የሚቃወሙ ማለት ነው። በእነዚህ በሊበርቲኒዝም ፍልስፍና ቤተክርስቲያኒቱ ተሞልታ ነበረ። ስንደርስ አሳያቸዋለሁ። ምዕራፍ 5 የተጻፈው ለሊበርቲኒስቶች ነው። ቤተክርስቲያኒቱ ውስጥ ነፃነታውያን የሚሉ ነበሩ ማለት ነው። ከዛ ሄዶኒስቶች አሉ። ሄዶኒዝ ማለት ይሄ ፕሌዠር መፈለግ ነው፣ ደስታ። ስጋ የተፈጠረው ለምንድን ነው? ለደስታ ነው። ስለዚህ እንብላ እንጠጣ፣ ስጋ አይነሳም። ሐዋርያት ነው አንደኛ ቆሮንቶስ 15:32 እንብላ እንጠጣ ትንሣኤ የለም እንደሚሉት እንሆነ ያለው ማለት ነው። ሊበርቲኒስቶች ዝሙት ላይ ነው የሚያተኩሩት። ሄዶኒስቶች ግን መብልና መጠጥ ላይ ነው የሚያተኩሩት። እነዚህ እንደዛ ነው የሚያተኩሩት። ምዕራፍ 8 ምናምን ስንሄድ እናገኛቸዋለን። እሺ ምዕራፍ 5 4 ቁም ነገሮች ናቸው ያሉት። 4 እኔ ፈተና ማመጣው ከማስረዳው ነው ዘመዴ። ይሄን ነው 4 ቁም ነገሮች ናቸው ያሉት። የመጀመሪያ የችግሩ አይነት ምንድን ነው? የችግሩ አይነት ምንድን ነው? ችግሩ የአባቱን ሚስት ወይም ደግሞ የእንጀራ እናቱን ምን ያደረገ ሰው? ያገባ ሰው። ከእንጀራ እናቱ ጋር ዝሙት የሰራ ሰው አይደለም። የቆሮንቶስ ከተማ የወደብ ከተማ ስለሆነች ድንገት የዚህ ልጅ አባት ወይ በህይወት የለም ወይም ደግሞ ለወደብ ስራ መጥቶ አንድ ሴት አግብቶ ሳይወልድ ያችን ሴት ጥሎ ተመልሶ የወደቡን ስራ ጨርሶ ወደ ሌላ ሀገር በመርከብ ሄዷል። ከሁለት አንዱ ነው ሊሆን የሚችለው። ስለዚህ ልጁ የአባቱን ሚስት አግብቶ የእንጀራ እናቱን አግብቶ ወደ ቸርች መጣ ማለት ነው። ወደ ቸርች ውስጥ መጣ። ምክንያቱም በምን ስለሚያምኑ? በነፃነት ስለሚያምኑ። ልቅነት የዚህ አንቲኖሚኒዝም ትምህርት ስለሆነ ጳውሎስ ምንድነው ያለው? እንዲህ አይነቱ ኃጢአት በዓለም እንኳን ነውር ነው፣ አይገኝም። ዓለም የትዳር ስርዓት አላት። እነዚህ አንቲኖሚዎቹ ግን ስርዓት አልበኞች ናቸው፣ ልቆች ናቸው ማለት ነው። በዓለም እንኳን የሌለ ነገር በእግዚአብሔር ቤት አለ ነው የሚለው። የችግሩ አይነት ይሄ ነው። ሁለተኛው ሐሳብ በተፈጠረው ጉዳይ የቤተ ክርስቲያኒቱ ሁኔታ ምን ነበር? ሐዋርያው ጳውሎስ ቤተ ክርስቲያኑን የተቆጣው ለምንድን ነው የተቆጣው? ለምን ኃጢአት ሰራ አይደለም፣ እንዳንሳሳት። ለምን ኃጢአት ሰራ አይደለም የሐዋርያው ጳውሎስ። ቤተ ክርስቲያኒቱ ኃጢአት ያንን የእንጀራ እናቱን አግብቶ ወደ ቸርች ሲመጣ ዌልካም ተብሏል። ሰውየው እንኳን ደህና መጣ ተብሏል። ስለዚህ ሐዋርያው ቅዱስ ጳውሎስ የወቀሳት ቤተ ክርስቲያኒቱን ኃጢአት ይህን የሚያክል ኃጢአት ተሰርቶ ዝም ያለች ናት። ቤተ ክርስቲያኒቱ ዝም በማለቷ ወይም ደግሞ ኮምፕሮማይዝ በማድረጓ ነው። ኃጢአት አቃፊ ቤተ ክርስቲያን በመሆኗ ነው።
ኃጢአት አቃፊ ቤተክርስቲያን በመሆኗ ነው ወገኖች፣ በመሆኗ ነው። ቤተክርስቲያን ለኃጢአት ንቁ መሆን መቻል አለባት። ቤተክርስቲያን ውስጥ ኃጢአት ሲገባ የሚጮሁ አገልጋዮች መኖር አለባቸው። ተመለሱ የሚሉ መኖር አለባቸው ማለት ነው። በጣም ይገርመኛል። የሆሴን መጽሐፍ ስታነቡ ኤፍሬም ምን ወጣበት ይላል? ኤፍሬም ኃጢአት ወጣበት ማለት ሽበት ወጣበት። ምን አላደረገም? አላወቀም። እንግዶች ጉልበቱን በሉት፣ ኃይሉን በሉት። አደንዝዘው የሚበሉ ኃጢአቶች አሉ ቸርች ውስጥ። የሰውን ሕይወት አደንዝዘው ሰው ነቅቶ እንዳይዋጋ ነቅቶ አልፈልግም እንዳይል የሚያደርጉ አሉ። ቤተ ክርስቲያኒቱ ሁኔታውን ዝም ነው ያለችው። ለዚህ ነው ጳውሎስ የተቆጣው። እንዴት እንደዚህ በዓለም እንኳን የማይሰማ ነገር ቤተ ክርስቲያኑ ሲከናወን እንዴት ይሄን ነገር ዝም ትላላችሁ ብሏል። ወላጆች ለልጆቻችን ማስተማር አለብን ስለ ኃጢአት። በቤተ ክርስቲያን ያለን ሰዎች ለወጣቶች፣ ለታዳጊዎች ስለ ኃጢአት ማስተማር አለብን። ኃጢአት ዋጋ ያስከፍላል። ልድገመው፣ ኃጢአት ዋጋ ያስከፍላል። ዝምታዋ ብቻ ሳይሆን ሁለተኛው ነጥብ ላይ ነው ያለሁት። የቤተ ክርስቲያኒቱ ምላሽ ዝምታዋ ብቻ ሳይሆን መታበያዋ ደግሞ ታበያችኋል ይላል ቁጥር 2 ላይ ደግሞ ታበያችኋል፣ ይልቁንስ ሐዘን ሊሰማችሁ አይገባም ያለው ማለት ነው። መታበይ ማለት ከዚህ ኮንቴክስት አኳያ መኮነን አለመቻሏን ያሳያል። መቻቻልን ያሳያል። የምዕራፍ 5 ዋነኛው ሐሳብ የመቻቻል ችግር ነው። ምዕራፍ 6 ያለ መቻቻል ችግር ነው። መቻቻል አቅቷቸው ሄደው ይካሰሳሉ። ምዕራፍ 5 ግን ኃጢአት እያለ ቤተ ክርስቲያን ውስጥ ሰው ሁሉ ደንታቢስ ሆኗል ማለት ነው። መቻቻል ማለት አታርሙ የሚባል ቤተ ክርስቲያን ውስጥ ሰዎችን በእምነትና በእግዚአብሔር ልጅነት ብቻ የሚያነቃቃ ትምህርት ያስፈልጋል የሚባል አስተምሮና አመለካከት እዚህ አዲስ አበባ ከተማ ውስጥ አለ። ጉባኤ አትገስጹ፣ አትዝለፉ የሚሉ ሰዎች አሉ። አይገርማችሁ? እግዚአብሔር ሕዝቡን ገስጾ ሰው ያረጋል። ተግሳጼን ንቀሃልና ይውላችሁ፣ ተግሳጼን ቃሌን ንቀሃልና እኔም ደግሞ ካህን እንዳትሆነ ንቄሃለሁ ይላል እግዚአብሔር ቃል። እግዚአብሔር የሚገስጸው ሰው የተባረከ ሰው ነው። በማለዳ የሚያነቃው ሰው እግዚአብሔር በመንፈሱ። በዚህ ጉባኤ መካከል እግዚአብሔር የሚናገረን ሰዎች ልንነቃ ይገባል። ከፊት ለፊታችን በተሰራው ወጥመድ ላይ የምንነክስበትን ጉልበት ጌታ ይሰጠናል። ይሄንን እንወቅ። መታበያዋ አለመገሰጿ ዋና ሰዎችን ከቸርች እንዳታጣ ሊሆን ይችላል። ቆሮንቶስ። ስለዚህ መታበያዋ ነው ችግሯ። ሌላው ሶስተኛው ችግሯ እዛው ሁለተኛው ቁጥር ውስጥ ሶስተኛው ዝምታዋ ነው ብያለሁ፣ መታበያዋ ነው ብያለሁ። መመካቷ ነው። ቁጥር 6 እናንብብ። መመካታችሁ መልካም አይደለም ይላል። መመካት ምን ማለት ነው? መመካት ማለት ሰውየው የእንጀራ እናቱን ይዞ እሁድ ዕለት ሲመጣ አዳምጦ አግብቶ ይዞ ሲመጣ ፐብሊክሊ ቀለበት አድርጎ ማለት ነው። ሲመጣ ምን ብለውታል በቤተ ክርስቲያን? እስቲ ወንድም ከሌን ቁሙና ዌልካምን በለው አጨብጭበን ተብሏል ማለት ነው። ምን ማለታቸው ነው? እኛ ማድረግ ያቃተንን ነገር አንተ አደረክ ብለው ይመኩበታል በሰውየው። አያሳዝንም? ይመኩበታል በሰውየው ይመኩበታል። መመካት ለጉዳዩ ዕውቅና መስጠት ሊሆን ይችላል። ስለዚህ ሐዋርያው ቅዱስ ጳውሎስ ቤተክርስቲያኒቱን የወቀሰው በዝምታዋ ነው፣ በመመካቷ ነው፣ በመታበያዋ ነው። በሶስቱ ጉዳዮች ነው። እሺ
እንግዲህ አንደኛ ነጥብ ምን ብያለሁ? የችግሩ አይነት፣ ሁለተኛ የቤተ ክርስቲያኒቱ ምላሽ፣ ሶስተኛ የተወሰደው የዲሲፕሊን ውሳኔ። እዚህ ላይ በደንብ ከቁጥር 3 እስከ 5 አብረን አንብብ። ከ3 እስከ 5 ምንም እንኳን እኔ በአካል አብሬያችሁ ባልሆንም በመንፈስ ግን ከእናንተ ጋር ነኝ። ልክ አብሬያችሁ እንዳለሁ ሆኜ ይህን ባደረገው ሰው ላይ አሁኑኑ ፈርጄበታለሁ። በምትሰበሰቡበት ጊዜ እኔም በመንፈስ ከእናንተ ጋር ስለመሆን በጌታችን በኢየሱስ ስምና በመካከላችሁ በሚገኘው በጌታችን በኢየሱስ ኃይል ሥጋው ጠፍቶ መንፈሱ በጌታ ቀን ትንሽ ዘንድ እንዲህ አይነቱ ምን ይሁን አልሰማሁም፣ ለሰይጣን ይሰጥ ብሎ ይናገራል ማለት ነው። በዚህ ውስጥ አንዳንድ ነጥቦችን ላንሳላችሁ እስቲ። ማን ነው ዲሲፕሊኑን የወሰደው? ሶስት አካል ነው። ሐዋርያው ቅዱስ ጳውሎስ አንድ፣ እኔ ሐዋርያ ነኝ፣ ቸርቿን የተከልኳት እኔ ነኝ፣ ከዛ ደብዳቤ ጽፌላችኋል እንዲህ አይነቱን ሰው እንዲያደርጉት አላለም ጳውሎስ። እሱ የራሱን ሐዋርያነት ያዘ። እኔ በመንፈስ ከእናንተ ጋር እሆናለሁ፣ የጌታችን የኢየሱስ ስምና ኃይል ከእናንተ ጋር አለ። የጌታ ስም ምንድን ነው? ልከረን የዳንበት የጌታ ስም። ኃይሉስ የትንሣኤው ኃይል በመካከል በቤተ ክርስቲያኒቱ ውስጥ ይሰራል። የጌታ ስምና ኃይል የክርስቶስ መንፈስ ይሰራል። ስለዚህ ክርስቶስ ኢየሱስ መንፈስ። ሶስተኛ የቤተ ክርስቲያኒቱ አመራሮች፣ እነዚህ ናቸው እንዲወሰድበት ዲሲፕሊኑን ወይም ደግሞ የሥነ ሥርዓት እርምጃ እንዲወሰድበት ያደረጉት። እነዚህ ሶስት አካሎች ናቸው። በቤተ ክርስቲያን ውስጥ እግዚአብሔር አመራርን ሲያስቀምጥ ለዓላማ ነው። በቤተ ክርስቲያን ውስጥ እግዚአብሔር አመራርን አስቀምጧል። ለምሳሌ በአንደኛ ቆሮንቶስ ምዕራፍ 11 ላይ የምናገኘውን አመራር እስቲ ኦርደሩን እንይ። ምን ይላል? እግዚአብሔር አለ ይላል። ከዛ በኋላ ማን አለ ይላል? ኢየሱስ አለ ይላል። ከኢየሱስ ቀጥሎ ማን አለ ይላል? ወንድሞች ደስ ይበላችሁ። ከወንድም ቀጥሎ ማን አለ ይላል? ሴት አለ ይላል። አስብ፣ አለ ይላል። ይሄንን አገዛዝ ይሄንን ኦርደር እግዚአብሔር ነው ያስቀመጠው። በቤተ ክርስቲያን አመራርን ያስቀመጠው እግዚአብሔር ነው። አሁን እኔ ትናንትናም ደቀ መዝሙር ክላስ አስተምር ነበር ይሄንን። አሁን በሎዶቅያ ቤተ ክርስቲያን ክራይስትን ከቤት አውጥተው የት አድርገውታል? ወንድሞች እናቶች፣ እግዚአብሔርን ቃል እናጥና። የት አድርገውታል? ደጅ በር ምን አደርጋለሁ ነው የሚለው። በር የሚያንኳኳ ከውስጥ ነው ከውጭ ነው? ከውጭ ነው። ያንኳኳል ደጅ ሆኖ። ደጅ ሆኖ አንድ ወይም ሁለት ወይም ሶስት ቅሬታዎች ቸርች ውስጥ አይጠፉም። አስቡ። ግን ጌታ መልእክቱን የላከው ለማን ነው? ለቤተ ክርስቲያኒቱ መሪ ነው የላከው። ምክንያቱም እግዚአብሔር መሪን አስቀምጧል። አይገርማችሁ? መሪን አስቀምጧል። በጣም ይገርመኛል። እኔ በነዛ አመራር ስር ነው ቸርቿን የሚያውቃት እግዚአብሔር። ብዙ ጊዜ ነው ያዝናለሁኝ። እዚህ ፓስተር ሊባርከን ገና ሲቆም ብዙዎቻችን ወጥተን እዚሁ ግቢ ውስጥ ቆመን ሳይ ይደንቀኛል። እኔ አይገርማችሁም? እንዴ እኔ ይገርመኛል እኮ ሰው እዚሁ ነው ያለው። ሰው ደጅ ወጥቶ መኪና ተደግፎ ቆሟል። የእግዚአብሔርን በረከት ለዚህ እኮ ነው እግዚአብሔር ይባርካችሁ፣ ይጠብቃችሁ፣ ፊቱን ያብራላችሁ፣ ምናምን ሰላሙን ይስጣችሁ በላቸው ዘኍልቍ 6 እና ሲል አንተም ስሜን በእነሱ ላይ ታደርጋለህ፣ እኔም እባርካቸዋለሁ። አይገርማችሁ? ስለዚህ ሶስቱ አካላት ናቸው የወሰዱት። ምን ተወሰደ? ዋናው ይሄ ነው ትልቁ ቁልፍ ቴዎሎጂካል ወይም ደግሞ ዶክትሪናል ነገር ያልኳቸው። ምንድነው ያለው? እንዲህ አይነቱን ሰው አውጥቼ ለማን ሰጥቼዋለሁ? ለሰይጣን ሰጥቼዋለሁ። ይኸውላችሁ ሁለት አይነት ዓለም አለ። ወይም ደግሞ እንደዚህ ድንገት ጥሩ ይሆን? እግዚአብሔር ሰማይን ምድርን ዓለማትን በሙሉ ምን ያደርጋል? ይገዛል አይደል? ልክ አይደል? እግዚአብሔር የሌለበት ቦታ የታለ? የትም ሁሉም ጋር እግዚአብሔር ይገዛል። ይሄ የብርሃናት ዓለም ይባላል። የብርሃናት አባት የተባለው እግዚአብሔር ማለት ነው። የብርሃናት ዓለም ነው። እዚህ ጋር የጨለማው ዓለም አለ።
እኛ ነፃ የወጣነው ከዚህ ነው። ከጨለማው ዓለም ወጥተን የብርሃንን መንግስት በክብር እንድንካፈል እግዚአብሔር በልጁ ፍቅር ወደዚህ አመጣ። ይሄን ሰውዬ ሐዋርያው ቅዱስ ጳውሎስ ምንድነው ያደረገው? ከብርሃናት አባት አውጥቶ ወደ ወጣበት ወደ ጨለማው ዓለም ሰይጣን ወደሚገዛበት ዓለም ውስጥ ነው የገባው። አያሳዝንም? በጣም ከባድ እኮ ነገር ነው። ወደ ጨለማው ዓለም በዛ የሚገዛው ማን ነው? ዲያብሎስ ነው። ለዲያብሎስ አገዛዝ ነው። ከቅዱሳን ህብረት ወደ ዓለማውያን ህብረት በክፋት ወደሚገዛ ህብረት ውስጥ ጨመረው ማለት ነው። ከበረከት ወደ እርግማን ነው የገባው። ከበረከት ወደ እርግማን ነው የገባ። ከመፈታት ወደ መታሰር ነው የገባው። ከዲያብሎስ ተፈቶ ነፃ ወጥቶ ነበር። ነገር ግን ተመልሶ ወደዛ ነው የገባው። ይሄ ሰው ለስጋው ጥፋት ይሆን ዘንድ መንፈሱ በጌታ ቀን ምን ትሆን ዘንድ ትድን ዘንድ ይላል። ለስጋው ጥፋት የሚለውን ነገር ይሄ ኪንግ ጀምስ ቨርሽኑ ይቅርታ፣ በእንግሊዘኛው መጽሐፍ ቅዱስ ላይ ሁለት ሐሳቦች ስላሉ ነው። ኪንግ ጀምስ ቨርሽኑ ላይ ዲስትሮይድ ዘ ፍሌሽ ነው የሚለው፣ ሰውነቱ እንዲጠፋ፣ ይሄ ስጋው እንዲጠፋ ነው። ነገር ግን በኤንአይቪው ላይ so that the sinful nature may be destroyed፣ ይሄ የኃጢአት ተፈጥሮን ለመምታት ነው። ሲንፉል ኔቸር ውስጡ አለ። በማንኛውም ሰው ህይወት ውስጥ ምን አለ? ሲንፉል ኔቸር ማለት ይሄ ተፈጥሯዊ የኃጢአት ማንነት ማለት ነው። ከአዳም የወረሰ ነው። ያንን ነገር እንዲመታ ነው። ያንን ልቅነት ከውስጡ ለመምታት ነው። ያንን ልቅነት ወስዶ ለሰይጣን ሰጠው ማለት ሰይጣን በዝሙት ርኩሰት ተጫወተበት ማለት ነው። ሰውየው እንደተመለሰ በሁለተኛ ቆሮንቶስ ላይ ክሉን እናገኛለን። ይሄ ሰውዬ ተመልሷል። ተመልሶ ሲመጣ ቸርቾች መቀበል አቃታቸው። ተመልሶ ሲመጣ ነገር ግን የዝሙት መንፈስ የቀጠቀጠው ይመስለኛል። እኔ ሳስብ አሳልፎ ለዝሙት ስፒሪት ነው ፖል የሰጠው። አይገርማችሁ? በጣም ከባድ ነገር ነው። እንዲህ አይነት ነገሮች እንደው ድንገት ማለት ነው እንዲህ አይነት ነገሮች የምንለማመድ ሰዎች ካለን ዛሬ ቀኑ ነው። ምንድን ነው? ንስሐ እንድንገባ። እሺ፣ የተወሰደው ነገር ይሄ ነው። ለምንድን ነው የተወሰደው? ለምንድን ነው የዲስፕሊን ውሳኔ የተወሰደው? ለሶስት ጉዳይ ነው። አንደኛ ቤተ ክርስቲያኒቱን ለማዳን ነው። ቤተ ክርስቲያኒቱን ለማዳን ነው። ይሄ ዶሮ ምናምን ሲታቀፍ የምታውቁ ሰዎች ካላችሁ ዶሮ ስንት እንቁላል ነው የምታቀፈው? ዶሮ ስንት እንቁላል ነው የምታቀፈው? እንዳለው 21 ይመስለኛል። ደስ ይላል። ስለተወጣ ስንት 21 ይመስለኛል እኔ ሳስበው። አይ ዶንት ኖ እንግዲህ ድሮ እኔ 21 ምናምን ሲል ነው። በጣም የድሮ ሰዎች ብልሆች ናቸው። አንዱ እንቁላል ከተበላሸ ወይም አንድ ቃል አለ አይደለ? አንድ ስም አለው። አሁን እዚህ መጥራት ስላልፈለኩ አንዱ እንቁላል ከተበላሸ ምንድን ነው የሚያደርጉት? ቶሎ ሄደው ያንን የተበላሸውን እንቁላል ያወጡታል። ለምን መሰላችሁ? የሚቀጥለውን እንቁላል ምን ያደርገዋል? ያበላሽ። ስለዚህ የመጀመሪያው እንዲህ አይነቱን ልምምድ፣ የድፍረት ልምምድ ከዛች ቤተ ክርስቲያን ከነጻነታውያኑ መካከል ማውጣት ያስፈለገው ሌላው ህዝብ እንዳይበከል ነው። እኔ የሕክምና ሳይንስ ብዙ አላውቅም፣ ግን ከበሽታዎች መካከል ተላላፊ በሽታዎች የሚባሉ አሉ አይደለም? እነዚህ ትራንስሚት የሚያደርጉ አይደል? የማይተላለፉ በሽታዎች አሉ፣ የሚተላለፉ በሽታዎች አሉ። ልክ ነኝ አይደል? ተላላፊ በሽታዎች የሚባለው ነገር ሰዎች ከአንዱ ወደ አንዱ እንዳይተላለፍ ቶሎ የያዘው ሰው ለምሳሌ አሁን ማርበርገር ነው። አሁን ባለፈው የመጣው ማርበርገር ነው አይደል? አይ ቲንክ ስሙ እንደዛ ይመስለኛል። ማርብል በጸሎት ማርበርገር ይመስለኛል። በቃ ደባክ ወጣቱ ልኩ በስበክ ደስ ነው የሚለው። ያያዘው ሰው ካለ ወዲያውኑ ወደ ምንድን ነው የሚገባው? ወደ ኳረንቲን ነው የሚገባው አይደል? ለምን? ምን ስለሚያደርግ ነው? ስለዚህ ቤተ ክርስቲያኒቱ
የዝሙት ኃጢአት አዳምጡ በደንብ የዝሙት ኃጢአት ሌላውን ሰው የመበከል ኃይል አለ። የዝሙት ልምምድ አካሉን የማሳደፍ ኃይል አለ። ይሄንም ምዕራፍ 6 ላይ ነው የምናገኘው። ሰው ሁሉ የሚሰራው ኃጢአት ከስጋው ውጭ ነው፣ ዝሙትን የሚሰራ ግን በአካሉ ይጫወታል ብሎ ይላል ማለት ነው። ይውላል ማለት እግዚአብሔር ኃጢአትን እንዲና እንዲያደርጋል ማለት አይደለም። ሁሉ ኃጢአት በእግዚአብሔር ፊት እኩል ነው። ሁሉ ኃጢአት ዋጋ ያስከፍላል። ነገር ግን የዝሙት ኃጢአት የእግዚአብሔርን ቤት የመበከል ኃይል አለ። ስለዚህ ለዚህ ነው ይሄንን ሰው ቤተ ክርስቲያኒቱን ለማዳን ነው የመጀመሪያው ነገር። ሁለተኛ ሰውየውን ለማዳን ነው። ስጋው ለሰይጣን ተሰጥቶ መንፈሱ ምን እንዲሆን በጌታ ቀን እንዲድን ነው። እግዚአብሔር የረዳው ሰው ነው የሚነቃ። እግዚአብሔር ገስጾ መዝሙረ ዳዊት ላይ ምን የሚል ቃል አለ? ለፍጻሜ ወየው ሕዝቤ ይሄንን አስተውሎ ቢሆን ኖሮ ሰምተውኝ ቢሆን ኖሮ ይልና እግዚአብሔር ለዘመናቸው ፍጻሜ አስበው ቢሆን ኖሮ ያደምጡኝ ነበር ብሎ ይናገራል። ከጠላቶቻቸውን ፈጥኜ ባዳንኳቸው ጠላቶቻቸውንም ፈጥኜ ባዋረድኩ ነበር ብሎ ይናገራል። በአንዳንድ ቤተ ክርስቲያን እንደዚህ መስበክ አይቻልም። እዚህ አዲስ አበባ ውስጥ አይቻልም። የሰዎችን ነፃነት አትንኩ ይባላል። ሰዎች ስለ እምነትና ስለ እግዚአብሔር ልጅነት ነው በደንብ ሊገባቸው የሚያስፈልገው ይላሉ ሰዎች። የእግዚአብሔር ቃል ለምክር ለተግሳጽ ይኸውላችሁ ልብን ለማቅናት በጽድቅ ላለው መንገድ ይጠቅማል። ለተግሳጽ ለምክር የሚለውን ቃል እንግሊዘኛው መጽሐፍ ቅዱስ ምንድን ነው የሚለው? ኮሬክት ለማድረግ ለማረም ለማስተካከል። የእግዚአብሔር ቃል የሰውን ሕይወት ያስተካክላል። ወገኖች ወንድሞችና እህቶች ሰውየውን ለማዳን ነው። ሶስተኛው ዲሲፕሊን ሜዠር የተወሰደበት ሶስተኛው ምክንያት እግዚአብሔር በባህሪው ኃጢአትን እንደሚቀጣ ለማሳወቅ ነው። እግዚአብሔር በባህሪው ኃጢአትን እንደሚቀጣ ለማሳወቅ። ብዙ ሰዎች እንደዚህ ይላሉ። እግዚአብሔር አሁን በአዲስ ኪዳን አይቀጣም ይላሉ ሰዎች። እግዚአብሔር በአዲስ ኪዳን አይቀጣም ብለው እንደውም ስለ እግዚአብሔር ቅጣት አትናገሩ፣ ክርስቶስ ምንን ወስዶልኛል? ቅጣቴን ልክ ነው ወስዷል፣ እውነት ነው። እግዚአብሔር ያው ባካችሁ በደንብ አዳምጡ። እግዚአብሔር ኃጢአትን በብሉይ ይሁን በአዲስ ይሁን በየትኛውም ዘመን እግዚአብሔር ኃጢአትን ምን ያደርጋል? ይጠላል፣ ኃጢአትን ይቀጣል። አለዛ በአዲስ ኪዳን እግዚአብሔር ኃጢአትን የማይቀጣ ከሆነ እግዚአብሔር የተለወጠ አምላክ ከሆነ አምላክ መሆን አይችልም። ዘ ኤሴንስ ኦፍ ጋድ ከሚባሉት መካከል አንዱ እግዚአብሔር ኢሚቴብል ነው፣ የማይለወጥ ነው። እግዚአብሔር አይለወጥም። እግዚአብሔር በብሉይ ኪዳን ኃጢአትን ይቀጣል፣ በትክክል። በአዲስ ኪዳን ኃጢአትን ይቀጣል፣ በትክክል። ዘላለማዊውን የእርግማን ቅጣት እግዚአብሔር በክርስቶስ ላይ ጥሏል፣ በትክክል። ነገር ግን ሰዎች በእግዚአብሔር ቤት አስተውለው መኖር ካልቻሉ እግዚአብሔር ኃጢአትን ይጠላል፣ ይቀጣል። እግዚአብሔር በባህሪው ኃጢአትን እንደሚቀጣ ለማሳየት ነው እርምጃው የተወሰደው። ምን የሚል አስተምሮ ነበረ? ነፃነታውያን ምን ያሉ? ስጋ ቁስ ስለሆነ ሰው በስጋው በሚሰራው ኃጢአት አይጠየቅም። መንፈሱ ምጡቅ ነው፣ መንፈሱ ንጹህ ነው፣ መንፈሱ ዋናው ማንነቱ ነው። ለመሆኑ ግን የሰው ዋና ማንነቱ ምኑ ነው? በጣም ቆንጆ መልስ። አንተ ምንድን ነህ እያሉ የሚገግሙ ሰዎች አሉ። አንተ ምንድን ነህ? ደረጀ ነኝ ነው መልሱ። ሰው ነና እኛ ምንድን ነን? ለምሳሌ የኖስቲዝም ለዚህ ሆኖ ሰው ዋና ማንነቱ መንፈስ ነው። በስጋው የሚሰራ ነገር አያስጠይቀውም። ለምን? ስጋና ደም የእግዚአብሔርን መንግስት ሊወርስ አይችልም። ነገር ግን ክርስቶስ ኢየሱስ በነፍስ በስጋ በመንፈስ ባለው የሁለንተናዊ ማንነታችንን ሊዋጅ ነው በመስቀል ላይ ይዋል። ወንድሞችና እህቶች እርምጃ የተወሰደው እግዚአብሔር ስለ ኃጢአት ሰዎችን እንደሚጠይቅ ለማሳየት።
እግዚአብሔር ስለ ኃጢአት ሰዎችን እንደሚጠይቅ ለማሳየት ነው። እሺ አራተኛው ምሳሌ ኢሉስትሬሽን ይሰጣል ሐዋርያው ቅዱስ ጳውሎስ ቁጥር 6 እስከ 8 ከቁጥር 6 እስከ 8 ምዕራፍ 5 እሺ እናንብበው። እግዚአብሔር ይባርካችሁ። እናንብበው። መመካታችሁ መልካም አይደለም፣ ጥቂት እርሾ ብዙውን ሊጥ እንደሚያቦካው አታውቁምን ብሎ ይላል። ሐሳቡን እየነገርኳችሁ አነበዋል። እርሾ የኃጢአት ምሳሌ ነው። እርሾ የኃጢአት ምሳሌ ነው። ለምሳሌ አንድ ድፎ ዳቦ ስንት ኪሎ ነው ያለው? ድፎ ዳቦ 3 አለ። ጎበዝ በጸሎት ትዝታ 5 አለ። ከዛ በላይ ወፍራም ነው የሚሆነው። ከዛ በላይ ዳቦ የሚበስል አይመስለኝም። ነገር ግን ለ5 ኪሎ እርሾ ለ5 ኪሎ ዱቄት ስንት ኪሎ እርሾ ነው የሚጨመረው? 5 ኪሎ እንደማትሉኝ ተስፋ አደርጋለሁ። ትንሽዬ እርሾ ነው ጣል የሚደረገው። እርሾ ሊጡን ምን ያደርገዋል? ያቦካዋል። ስለዚህ የመጀመሪያው ነገር እርሾ ኃጢአት እንደሆነ ሜታፎሪክ የሆነ ንግግር ነው የሚያቀርበው። ኢሉስትሬሽን እርሾ ኃጢአት ነው። ጥቂት እርሾ ሊጡን ያቦካዋል። ይሄን አታውቁም እንዴ? መመካታችሁ አያስፈልግም ይላቸዋል ማለት ነው። እርሾ የኃጢአት ምሳሌ ነው። ጥቂት እርሾ ይውላችሁ፣ ጥቂት እርሾ ቁጥር 6 መመካታችሁ መልካም አይደለም፣ ጥቂት እርሾ ብዙውን ሊጥ እንደሚያቦካ አታውቁምን የሚለው ሐሳብ ድንገት ነገሩን ኃጢአቱን አቅልለው ሳያዩት አይቀሩ። ምንም ማለት አይደለም እኮ ምንም ማለት ሳይሉ የኃጢአት ጥቂት ኃጢአት ብዙውን ሊጥ ምን ሊያደርገው ይችላል? ሊያቦካው ይችላል። የምንንቀው ኃጢአት አይኖረንም። አንድ ጊዜ እንጃ የዛሬ 13 ዓመት ወይ 14 ዓመት ነው እዚህ ልሰብክ ቁጭ ብዬ ከዛ በኋላ ወደ መድረኩ ስወጣ ነው ያስተዋልኩት። ጫማዬ ውስጥ ከየት እንደገባ አላውቅም፣ ምስር የምታክል አሸዋ ገብታለች። ግን አሸዋ እንዴት አድርጌ ልቁም? እንዴት አድርጌ ልንቀሳቀስ? በተንቀሳቀስ ቁጥር ምን ያደርገኛል? እየወጋኝ ማለት ነው። አውልቄ እንዳላወልቅ እንዴት ይሆናል? በቃ ያችን 45 ደቂቃ ፍዳዬን በላው ነው የምላችሁ። እዚህ ኃጢአት የሚናቅ አይደለም። ጥቂት እርሾ ሊጡን ሁሉ ምን ያደርገዋል? ያቦካዋል። የእንትን ሰምቻለሁኝ አንድ ጊዜ የዚህም ገብጋባዎቹ ሰዎች እነማን ናቸው ይባላል? ጋብሮቦች። አንድ ጋብሮባዊ ወደ ህንድ ሀገር ይሄዳል። ከዛ በኋላ በአንድ ኮሚኒቲ መካከል 100 ህንዶች በአንድ ሰፈር ውስጥ ይኖራሉና ይቅርታ በጣም አንድ ህንድ ወደ ጋብሮቦች ሀገር ነው የሄደው። ጋብሮቦ ወደ ህንድ ሳይሆን እና ወደዛ ይሄዳል። ከዛ በኋላ ህንዶች በማስተማር የታወቁ ናቸው እንደምታውቁት። ያ ህንድ ሊያስተምርላቸው በ100 ጋብሮቦች መካከል ያነጋግራቸዋል። እና ደሞዜ ምንድነው ብሎ ሲላቸው 1 በርሜል ፒውር የሆነ ከእውነተኛ ወይን የተጨመቀ ወይን ጠጅ ነው የምንሰጠው። እና በጣም ደስ ይለዋል። ስለዚህ እንትን ይላል። ተማሪዎቻቸውን ልጆቻቸውን ቀጥቅጦ ሲያስተምር ይሏል። በኋላ ያው ሰኔ 30 ደረሰ። ተማሪዎቹን አስመረቀ፣ አስጨበጨበ። ምን አለ? በርሜሉን አመጣና አስቀመጠ። አንዳንድ ባሊ ሊያመጡ ያን በርሜል 100 ባሊ ወይንም ለካ እንደ ትላንትና ማታ ሰይጣን መጥቶ ለአንዱ ምን ይለዋል? ለአንዱ ጋብሮ አሁን እኮ 99 ወይን ነው የሚወስዱት ያውም የተጨመቀ። አንተ አንድ ባሊ ውሃ ብትወስድ ምን በከለር ለውጥ አያመጣም? በከረም በጣም ለውጥ አያመጣም ብሎ በጣም ቆንጆ ነው ብሎ ያሰኛል። ከዛ በኋላ ያንን ካሳመነ በኋላ ይቀጥላል ማለት ነው። ለካ ሌሊቱን በሙሉ ሰይጣን አሳምኗቸው 99 ሰዎች ውሃ ይዘው ነው ሄዱት። አንድ ሰው ብቻ ነው በትክክል ወይን የጨመረው። በኋላ በርሜሉ ሞላ። ከዛ ህንዱ አስመረቀ፣ ጨረሰ፣ ተጨበጨበለት። ደሞዙን ሊወስድ ሲሄድ ጠላታችሁ ሽር ይበል ሽር ያለው ማለት አበደ። ከዛ በኋላ የኮሚኒቲውን ኃላፊ ጠራ፣ ጉዳዩን ነገረው ማለት ነው። ከዛ ከመካከላቸው አንዱ እጁን አውጥቶ ተናገረ። በቃ እኔ ትናንትና ማታ እንዲህ አይነት ሐሳብ መጣልኝ፣ ያንን አደረኩኝ ሲል ያኛውም ተነስቶ እንደዛ አደረገ። አንዳንድ ሰው እንደዚህ ብሎ ያስባል። አሁን
1000 ሕዝብ ባለበት መካከል የኔ ኃጢአት ምን ለውጥ ሊያመጣ ይችላል ማለት ነው ብለን ልንል እንችላለን። አይምሰላችሁ። የአንድ ሰው በደል የብዙ ሰዎችን መንገድ ሊያስነክስ ይችላል። ሊያስነክስም ይችላል። ጥቂት እርሾ ሊጡን ሁሉ ምን ያደርገዋል? ያቦከዋል። ስለዚህ ጥቂት እርሾ ያለው ድንገት ነገሩን አቅልለው አይተው ሊሆን ይችላል። ነገር ግን ሐዋርያው ነገርን የመበከል ኃይል ውስጡ እንዳለው ለማሳየት ነው። ቀጥሎ እንደዚህ ይላል፣ ብዙ ሊጥ እንደሚያቦካ አታውቁምን? እንዲህ ያለ እርሾ እንደሆናችሁ ሁሉ አሁን ያለ እርሾ እንደሆናችሁ ሁሉ አዲስ ሊጥ እንድትሆኑ አሮጌውን እርሾ ምን አድርጉ? አስወግዱ። አሮጌው እርሾ ማን ነው? ሰውየው ነው። አስወግዱ ይሄን ሰውዬ ብሎ ይናገራል ማለት ነው። ከዛ በኋላ ጉዳዩን ከምን ጋር ያገናኘዋል? አሮጌውን እርሾ አስወግዱ ይልና ቁጥር 7 ላይ ነኝ ያለሁት። የፋሲካ በጋችን የሆነው ክርስቶስ ምን አድርጓልና ተሰውቷል ብሎ ከምን ጋር ያገናኘዋል? ከፋሲካ ወይም ከቂጣ በዓል ጋር ያገናኘዋል ማለት ነው። የፋሲካ በዓል እስራኤላውያን 3 በዓል ነው የሚያከብሩት። ምንድን ነው? ማን ነው የሚነግረኝ? ጎበዝ ተማሪ። የፋሲካ በዓል ምን ነው የሚያመለክተው? ይሄ ዴሊቨራንሳቸውን ከግብጽ ምድር መውጣታቸውን ከዛ በኋላ የምን በዓል ደግሞ ያከብራሉ? የዳስ በዓል ያከብራሉ። የዳስ በዓል የሚያከብሩት ምንነቱን ነው? ጀርኒያቸውን ነው የሚያሳየው። በምድረ በዳ ውስጥ እንዴት እግዚአብሔር ጥላ እንደሆነላቸው፣ ምድረ በዳ ዴስቲኒያቸው እንዳልሆነ ማለፊያቸው እንደሆነ ለማሳየት ነው። የቅጠል ዳስ ይሰራሉ፣ በዳስ ውስጥ ይቀመጣሉ። 7 ቀን ካከበሩ በኋላ ዳሱን ምን ያደርጉታል? ያፈራርሱታል። ከዛ በኋላ የመከር በዓል የሚባል አለ። ይሄ ፔንቴኮስቴ በዓል የምንለው ማለት ነው። የመከር በዓል ማለት በአገሪቱ ውስጥ ገብተው ዘርተው መከሩ ደርሶ ከፋሲካ በኋላ በ10ኛው ቀን ከፋሲካ በኋላ በ50ኛው ቀን የሚከበረው በዓል ማለት ነው። ፔንቴኮስቴ መንፈስ ቅዱስ የወረደበት በዓል ማለት ነው። የዛን ጊዜ ማን ነው? ሊቀ ካህኑ ወይም ካህኑ ይሄዳል፣ ከስንዴው መካከል መድረሱን ያያል። ከዛ በኋላ አንዱን ስንዴ ይነቅላል። ነቅሎ ለመታጨድ መድረሱን ካየ በኋላ ይወዘውዘዋል። አሁን ገበሬዎቹን በሙሉ ምን አድርጉ ነው የሚላቸው? ስንዴው ደርሷል፣ ምን አድርጉ? እጨዱ ይላቸዋል። ያጭዳሉ። የመከሩን በኩር ወደ እግዚአብሔር ቤት ይዘው ይመጣል። ይሄ የሚያሳየው ምንድነው? እግዚአብሔር በከነዓን ምድር ከግብጽ አውጥቶ በከነዓን ምድር እንዳሳረፋቸው ነው የሚያሳየው። ስለዚህ የፋሲካ በዓል ሁል ጊዜ አርነትን፣ ነፃነትን ነው የሚያሳየው። ስለዚህ ድንገት ከቂጣ በዓል ጋር መገናኘቱ ከግብጽ ነፃ የወጡበትን ወይም ደግሞ በክርስቶስ ነፃ የወጡበትን ነገር ረስተው ሊሆን ይችላል። ወይም ደግሞ የጌታ እራት እንደደረሰ፣ የፋሲካ በዓል ከጌታ እራት ጋር የተያያዘ ነው። የጌታ እራት በዓል እንደደረሰ የሚያሳይ ነገር ነው። ስለዚህ ለዚህ ነው በቆሮንቶስ ቤተክርስቲያን ውስጥ ስንደርስበት እንማረዋለን። ምዕራፍ 11 ላይ ስታዩት የጌታ እራት እየወሰዱ ሰዎች ፕሮፐር ሳይሆኑ በትክክለኛው መንገድ ሳይስተካከሉ እየወሰዱ ምን ሆነው ነበር ይለናል? አንቀላፍተዋል ማለት ምንድን ነው? ይሄ ለቅዱሳን የሚሰጥ ነው። ለቅዱሳን የሚሰጥ የሞት ንግግር ነው። ሞተዋል ከተባለ ያመኑ አይደሉም። አንቀላፍተዋል ከተባለ ያመኑ ሰዎች ናቸው። ስለዚህ አንቀላፍተዋል ሰዎቹ በስጋ። ከዛስ በኋላ ታመዋል። ሁሉ በሽታ ከዛ ነው እያልኩ አይደለም። ታመዋል ይላል። ከእናንተ አያሌዎች ታመዋል ይላል። እና ምን እናድርግ ሲል ሲደርስ እንማረዋለን። 2 ነገር ነው። ኤግዛማይን ዩርሰልፍ፣ ራሳችሁን መርምሩ። ወደ ሐኪም ቤት ወደ ክሊኒክ ስንሄድ ላቦራቶሪው ጋር ወይም ደግሞ የዶክተሩ ክፍል ጋር ኤግዛሚኔሽን ሩም የሚላል በአማርኛ ምን ማለት ነው? የምርመራ ክፍል ማለት ነው። ራሳችሁን መርምሩ፣ ከዛ ደግሞ ተጠባበቁ፣ አትናናቁ ብሎ ይላል ማለት ነው። ስለዚህ የጌታን እራትም ያመለክት ነው። አትውሰዱ፣ ከእርሾ ጋራ የጌታን እራት አታድርጉ ብሎ ይላቸዋል ማለት ነው። አለበለዚያ የጌታን እራት ደግሞ ካልሆነ የፋሲካ ወቅት እንደሆነ ለማሳየት ነው። ሐዋርያው ቅዱስ ጳውሎስ ይሄንን ሜታፎር ለነሱ ወይም ደግሞ ኢሉስትሬሽን ይሰጣቸዋል።
ቁጥር 9 አንደኛ ቆሮንቶስ እንዴት ከዚህ በፊት እንደሄደ እዚህ ጋር ነው የምናገኘው። አንደኛ ቆሮንቶስ እንዴት ቁጥር 9 ማን ነው የሚያነብልን? ከሴተኞች ጋር ምን እንዳታደርጉ እንዳትተባበሩ በመልእክቴ ምን አድርጌ ጽፌላችሁ ነበር ይላል ማለት። ስለዚህ አንደኛ ቆሮንቶስ ይሄ አሁን እጃችን ላይ አንደኛ ቆሮንቶስ የተባለው ሁለተኛ ቆሮንቶስ ነው። ከዛ በፊት መለያየትን አስመልክቶ ሴሰኝነትን አስመልክቶ ሐዋርያው ቅዱስ ጳውሎስ በጢሞቴዎስ ምዕራፍ 4 ቁጥር 17 እዚሁ ምዕራፍ 4 ቁጥር 17 እዚሁ አንደኛ ቆሮንቶስ በጢሞቴዎስ አማካኝነት ምን አድርጎላቸው ነበረ? ሰዶላቸው ነበረ። የቤተ ክርስቲያን ታሪክ እንደሚናገረው ያንን መልእክት በዛን ዘመን መልእክት ደብዳቤ ሲጻፍ ምንድን ነው የሚደረገው? ደብዳቤውን ይዞ የሄደው ሰው ቆሞ ምን ያደርጋል? ለኮንግሪጌሽኑ ያነባል፣ እንደገና ያነባል። ከዛ በኋላ ለቤተ ክርስቲያኒቱ ሰጥቶ ይሄዳል። ምንድን ነው የሚባለው? ያንን የተላከውን መልእክት ቆሮንቶሶች ቀዳደው ጥለውታል። ዋዛዎች እንዳይመስላችሁ ቀዳደው ጥለውታል። ስለዚህ ያ ደብዳቤ መጀመሪያው ደብዳቤ አንደኛ ቆሮንቶስ ከሴሰኞች ጋር እንዳይተባበሩ የተለያየ ነገር እንዳይሆኑ የተላከላቸው ደብዳቤ ቀዳደው ጥለውታል። የት እንዳለ አይታወቅም። 5:9 ይሄንን ነው የሚነግረን። 5:9 ከሴሰኞች ጋር እንዳትተባበሩ በመልእክቴ ጽፌላችሁ ነበር። 4:17 አንብብ። 4 ወደ ኋላ ተመልሰን እንግዲህ በጌታ የተወደደውን እና የታመነውን ልጄን ጢሞቴዎስን የላኩላችሁ በዚህ ምክንያት ነው። ስለዚህ ጢሞቴዎስ ሄዶ ነበር ማለት ደብዳቤውን ሊያደርስ ይዞላቸው ሄዶ ነበር። እነሱ እንትን ብለው የዚህ ቤተክርስቲያን ችግር ምንድነው? በምዕራፍ 5 የመቻቻል ችግር ነው። መቻቻል በቦታው ነው እንጂ ያለ ቦታው ጥሩ አይደለም። ልንመካከር፣ አንዱ አንዱን ሊገስጽ፣ አንዱ አንዱን ሊያነቃ ይገባል። የጽድቅ ፍሬ ልናፈራ ይገባል። ከቁጥር 10 ጀምሮ ያለውን እናንብብ። እንዲህም ስል በጠቅላላው ከዚህ ዓለም ሴሰኞች ወይም ስግብግቦችና ቀማኞች ወይም ከጣዖት አምላኪዎች ጋር አትተባበሩ ለማለት አይደለም። እንደዛማ ቢሆን ከዚህ ዓለም ጨርሶ መለየት ያስፈልጋችሁ ነበር። ይውላችሁ ከአሕዛብ ጋር አትተባበሩ አላልኩኝም እኔ ነው ጳውሎስ የሚለው። በክፉ ስራቸው ውስጥ አትጠመዱ ነው ትምህርቱ። አላልኩም ለማለት አይደለም። እንደዛማ ቢሆን ከዚህ ዓለም ጨርሶ መለየት ያስፈልጋችሁ ነበር። ይሄ አሴቲካውያን፣ መናንያውያን፣ ባህታውያን ምዕራፍ 7 ላይ እናገኛቸዋለን። አሴቲካውያን እና ከዚህ ዓለም ያስፈልጋችሁ ነበር። ቁጥር 11 ነገር ግን አሁን የጻፍኩላችሁ በጣም ይገርማል። በአዲሱ መደበኛ ትርጉም ምንድነኝ የሚለው? ወንድም ነኝ። ይሄ በስነ መለኮት አስተምሮ በስነ ጽሑፍ አጻጻፍ ኢንዲኬቲቭ የሚባል ነገር አለ። አመላካች ሐሳቦች የሚባል በእናንተ መካከል ዝሙት አለ ሲል አመላካች ነገር ነው። አሁን ደግሞ ወንድም ነኝ የሚል ካደ ምን ማለቱ ነው? በእናንተ መካከል ወንድም ነኝ እያለ አንድ ነገር የሚያደርግ ሰው አለ ማለት ነው። ወንድም ነኝ እያለ ይሄ ቃል በጣም ከባድ እኮ ነው ወንድሞችና እህቶች። ከሚሴስን ሴሰኛ ማለት አዳምጡ ይሄንን። ሴሰኛ ማለት በምንም ባለው ነገር እርካታ የሌለው ማለት ነው። ራሱን ያልተቀበለ፣ በራሱ ውበት የማይረካ ወይም የማትረካ፣ በገንዘቡ የማይረካ፣ በትዳሩ የማይረካ፣ በኑሮው የማይረካ፣ በቁመቱ የማይረካ፣ ጠይም ከሆነ በጠይምነቱ የማይረካ፣ ሁል ጊዜ ቀይ ካልሆንኩ ብሎ ፍዳውን የሚበላ ማለት ነው። እናንተ ጨርሱ። መሴሰን ማለት እርካታ ማጣት ማለት ነው። እውነተኛ ድነት የሰዎችን ልብ ያሳርፋል። ሰው መዳኑ የሚታወቀው በክርስቶስ ያረፈ ከሆነ ነው። በክርስቶስ ካላረፍን ጉዳዩ ያለው ድነታችን ጋር። በክርስቶስ ያረፈ ሰው ኢየሱስ ውስጡ ገብቶ አሳርፏል። ወንድሞችና እህቶች ወንድም ነኝ እያለ ከሚሴስን እግዚአብሔር ያድነን። ወንድም ነኝ እያለ ከሚሴስን ነው እኮ የሚለው። ወንድም ነኝ እያለ ከሚሴስን
ወይም ከሚስገበገብ ወይም ጣዖትን ከሚያመልክ ይሁ ባካችሁ ወይም ከሚሳደብ። አንዳንድ ሰው ስድብ የጸጋ ስጦታ አይመስላችሁ? ስድብ አንዳንድ ሰው የጸጋ ስጦታ ብሎ እኮ የሚመስለኝ እኔ ስድብ ከእስከ ነው የሚችለው። አንዳንድ ሰው ስድብ ኃጢአት ነው። አሁን ደረጃ ይሄን አናውቅም። ለኛ ኤሌመንተሪ ትምህርት የምትናገረው ስድብ ኃጢአት ነው። ሰዎች ዛሬ በጣም ነው እኮ ሰውና ቅዱሳኖች ስንሰዳደብ ነው የምንውለው። በዩቲዩብ በምኑ አንዱን ሲሰድብ ነው የሚውለው። አንዳንድ ጊዜ በጣም ከባድ ነው። እሺ ከሚሳደብ ወይም ከሚሰክር አዳምጡ፣ ወይም ከሚቀማ ጋር እንዳትተባበሩ ነው። ከእንደዚህ አይነቱ ሰው ጋር ምግብ እንኳን አትብሉ ብሎ ይናገራል። እዚህ ጋር ይብቃል። የምዕራፍ 5 ዋና ችግር ምንድን ነው? የነጻነታውያን የአንቲኖሚኒያኒዝም የሚባለው አስተምሮ። አንቲኖሚኒያኒዝም ማለት ሕገ ተቃርኖ ማለት ነው። ስርዓት አልበኝነት ማለት ነው። ልቅነት ማለት ነው። እኔ በጣም የሚገርመኝን አንድ ነገር አሁን ልንገራችሁ። የዘፍጥረት መጽሐፍ የፍጥረትን ታሪክ ነው የሚነግረን። የዘጸአት መጽሐፍ እግዚአብሔር አንድ ኔሽን እንደጠራና ከግብፅ ምድር በክብር እንዳወጣ ነው የሚነግረን። የዘሌዋውያን መጽሐፍ ያ ካወጣው ከእግዚአብሔር ጋር እንዴት አድርጎ መኖር እንደሚችል ነው የሚያሳየው። የዘኍልቍ መጽሐፍ ወደ ከነዓን የሚሄደውን ጀርኒ ነው የሚነግረን። የዘዳግም መጽሐፍ ከ40 ዓመት በታች የነበሩትን ሰዎች በሙሉ ከ20 ዓመት በታች በላይ የነበሩትን ሰዎች በሙሉ ሞተው ለአዲሱ ጄኔሬሽን ሕጉ መደገሙን ነው የሚያሳየን። የኢያሱ መጽሐፍ ያ ትውልድ ወደ ከነዓን መግባቱን ነው የሚያሳየን። የመሳፍንት መጽሐፍ የ400 ታሪክ ሳይክሊክ ላይፍ ነው የሚያሳየን። አንድ የመጽሐፉ ዋናው ቲም ምንድን እንደው ታውቃላችሁ? በዚያን ዘመን ንጉሥ አልነበረም። ሰው ሁሉ በፊቱ መልካም የመሰለውን ነገር ያደርግ ነበር። ለምሳሌ መልካም የመሰለው ምንድን ነው? መደነስ መልካም ከመሰለው ያደርጋል። ሰው በቃ መልካም መስሎ ሰው የፈለገውን ነገር የሚያደርግበት ሃይባይ የሌለበት ዘመን ነበር ያ የመሳፍንት ዘመን። የመሳፍንት ዘመን እንደዛ አይነት ዘመን ነበር። በቃ ማንም ማንንም የማይገስጽበት፣ ማንም ማንንም የማያርምበት ዘመን ነበር ያ ዘመን። ወንድሞችና እህቶች እግዚአብሔር ገስጾ የሚያነቃው ሰው የተባረከ ሰው ነው። ድርገመው፣ እግዚአብሔር ገስጾ በጊዜ የሚያነቃው ሰው የተባረከ ሰው። እግዚአብሔር የሚመለስ ልብ የሚሰጠው ሰው የተባረከ ሰው ነው። ለዚህ ነው እኮ መጽሐፍ ቅዱስ ሲናገር እግዚአብሔር የኤሊን ልጆች ሊገላቸው ወዷልና የንስሐ መንፈስ ከለከላቸው ይላል። አይገርም? ለካ የንስሐ መንፈስም ከጌታ ነው። የምዕራፍ 5 ትምህርት የዛሬው የምዕራፍ 5 ትምህርት ከኖስቲዝም አስተምሮ ጋር የተያዘ ነው። ስርዓት አልበኞች የነበሩ ሰዎች ነበሩ። የእግዚአብሔር ቤት የስርዓት ቤት ነው። ድርገመው፣ የእግዚአብሔር ቤት የምን ቤት ነው? የስርዓት ቤት ነው። የእግዚአብሔር ቤት ስርዓት አለ። እንደውም መጽሐፍ ሲናገር ምን ተቀላችሁ? ሮሜ ላይ ይመስለኛል፣ ልክ ከሆንኩኝ ሮሜ 13 ላይ ይመስለኛል፣ ለጌታ ብላችሁ ለሰው ስርዓት ሁሉ ምኑ እንዳትገዙ ይላል ማለት። ተገዙ፣ ለጌታ ብላችሁ ለሰው ስርዓት ሁሉ ተገዙ ይላል። የሰው ስርዓት አለ፣ የመንግስት ስርዓት አለ፣ የቤተ ክርስቲያን ስርዓት አለ፣ የጌታ ቤት ስርዓት አለ። ብዙ ነገር ነው ያለው። የእግዚአብሔር ቤት የስርዓት ቤት ነው። ግን ትንሽ ስርዓት የጠፋበት ዘመን ይመስለኛል ይሄ ዘመን ሳስብ። እሺ፣ የችግሩ አይነት የእንጀራ እናቱን ያገባ ሰው ነው ብያለሁኝ። ማግባት ነው እንጂ ዝሙት መስራት አይደለም። ይሄ ደግሞ በዓለም እንኳን የሌለ ነገር ነው ብያለሁኝ። ቤተ ክርስቲያኒቷ የነበራት ምላሽ በሁለተኛ ደረጃ ያየነው ነው። ዝም ያለች ናት። በቃ ዝም ብላለች። ኃጢአትን የማቀፍ ነገር ነበራት። ቤተ ክርስቲያን ኃጢአተኛን ታቅፋለች፣ ኃጢአት ግን በውስጡ አታስቀምጥም። ድርገማው፣ ቤተ ክርስቲያን ኃጢአተኛን ታቅፋለች፣ ነገር ግን ኃጢአትን በውስጡ አታስቀምጥም። ቤተ ክርስቲያን ዝምታዋ ነው ጳውሎስን ያስቆጣው። እንደገና ኮምፕሮማይዝ ማድረጓ፣ ማመቻመቿ ነው። ቅድም እንዳልኳችሁ በአንዳንድ ቤተ ክርስቲያን በአዲስ አበባ ውስጥ የተግሳጽ መልእክት ማቅረብ አትችሉም፣ አይቻልም። እዚህ ቸርች ውስጥ አይቻልም። ስለ ልጅነቱ ክብር አስተምረው
ጥሩ ነው ስለ ልጅነት ክብር ማስተማር፣ ነገር ግን ደግሞ ስለ ኃጢአት ማስተማር ተገቢ ነው። ተገቢ ነው ወንድሞች እናቶች። ዝምታዋ ነው መታበያዋ ነው። ደግሞ ታበያቸዋል ተብለዋል። እዛ ውስጥ መመካቷ ነው። የቆሮንቶስ ቤተክርስቲያን እንዲህ ባደረገው ሰውዬ ቁጥር 6 ላይ ብያለሁኝ። ሶስተኛ ደረጃ ያነሳሁት የተወሰደው ዲስፕሊን ውሳኔ ከቁጥር 3 እስከ 5 ነው የምናገኘው። ማን ወሰደ? የጌታ ስምና ኃይል ያለበት የቤተክርስቲያን ውስጥ የሚሰራው የትንሣኤ መንፈስ፣ የክርስቶስ መንፈስ፣ የቤተክርስቲያኒቱ አመራሮች የሐዋርያው ቅዱስ ጳውሎስ መንፈስ ጋር ሆነው ነው የወሰዱት። በቲም ነው የተወሰደው። አንድ ሰው የሚቆርጥበት የሚገልበት የሚያፈርጥበት ቸርች አይደለም የቆሮንቶስ ቸርች። በየትኛውም የመጽሐፍ ቅዱስ አስተምሮስ በአዲስ ኪዳን ቤተክርስቲያን አመራር ቲም ሊደርሺፕ ነው። ሐዋርያው ቅዱስ ጳውሎስ ቤተክርስቲያን ይመሰርታል። ከዛ በኋላ ሽማግሌዎች ምን ያደርግላቸዋል? ከጾመ ከጸለየ በኋላ ሽማግሌ ካስመረጡላቸው በኋላ ለጸጋው ቃል አደራ ሰጥተዋቸው ሄዱ ይላል ብዙ ቦታ ሐዋርያት። ስለዚህ ቤተክርስቲያን እንደውም በቃ እንደው ፍርጥ ያለው ነገር ቤተክርስቲያን በነብይ አትመራ። በቃ እንግዲህ ፍርጥ ያለው ነው የምትፈልጉት እናንተ። ቤተክርስቲያንን የሚመሩ እረኞች ናቸው። በግና እረኛ ነው የአዲስ ኪዳን አገልግሎት። ይሄን ደግሞ ጌታ ራሱ በጎቼን አሰማራ፣ ጠቦቶቼን ጠብቅ፣ ግልገሎቼን መግብ ብሎ ሐዋርያው ቅዱስ ጴጥሮስ። እሺ ምን ተወሰደ? ከብርሃናት ዓለም ወደ ጨለማው ዓለም ተመልሶ ገባ ብያለሁ። ከዚህ ወጥቶ እዚህ ተቀላቅሎ ነበር ሰውየው። ባደረገው ነገር ተመልሶ እዚህ ውስጥ ነው የተጣለው። ሰይጣን ቀጠቀጠው በኃጢአት ዝሙት ብሎ እስከሚጮህ ድረስ በዝሙት ስፒሪት ተመታ ማለት ነው። በኋላ በእርግጥ እንደተመለሰማ አመላካች ነገሮች አሉ ብያለሁ። ለስጋው ጥፋት የሚለው ሐሳብ ጥሩ የሚሆነው የኤንአይቪው ነው። so that the sinful nature may be destroyed የሚለው የጎርደን ፊ የኒው ቴስታመንት ፊሎሶፈር ናቸው። አሁን በህይወት የሉም። እና ኤስሲ ስፕሮል እነሱ ሁሉ የሚደግፉት ይሄንን ነው። ተፈጥሯዊ የኃጢአት ተፈጥሯዊ ማንነቱ ላይ ነበር ጳውሎስ ያተኩር የነበረው የሚለው ነገር በጣም የሚጠቅም ነው። እሺ ለምን ተወሰደ? ለሶስት ነጥብ ነው ብያለሁ። ቤተክርስቲያኒቱን ለማዳን፣ ሰውየውን ለማዳን፣ እንደገና እግዚአብሔር በባህሪው ኃጢአትን እንደሚጠላና እንደሚቀጣ ለማሳየት። በመንፈስ ይድኛለሁ በስጋ በምሰራው ነገር አልጠየቅም የሚሉ ሰዎች የአዲስ ኪዳን አስተምሮ አይደግፋቸው። እሺ አራተኛው ምሳሌያዊ ማብራሪያው ነው ብያለሁ። ምሳሌያዊ ማብራሪያ የሚያመለክታው ነገሮች ቢኖሩ እርሾ የኃጢአት ምሳሌ እንደሆነ ነው። ጥቂት እርሾ ቢሆንም ሊጡን ምን ለሚያደርገው ሊያቦካው እንደሚችል ሊያበላሸው እንደሚችል ነው። የዝሙት ኃጢአት በቤተ ክርስቲያን ውስጥ የመዛመት ኃይል አለው ብያለሁ። የመዛመት ኃይል አለ። ለዚህ ነው አካሉን ስለሚጎዳ ነው ሰዎች እንዲጠነቀቁ የሚመከረው። ከቂጣ በዓል ጋር መገናኘቱ ከግብፅ የመውጣቱን ታሪክ የሚያሳይ ነው ብያለሁኝ። እንደገና የፋሲካ ወቅት ሊሆን ይችላል ያ ወቅት ብያለሁ። ወይም ደግሞ የጌታን እራት ጊዜ እንደሆነ ያሳያል። ፋሲካችን ክርስቶስ ታርዷል። ስለዚህ በእውነትና በቅንነት የቂጣ በዓል እናድርግ እንጂ በግፍና ከእርሾ ጋር አናድርግ ብሎ ይናገራል። ለነጻነታውያን ይሄንን ምላሽ ይሰጣል። ምዕራፍ 6 ያለ መቻቻል ችግር በቤማ ፍርድ ቤት የሚውሉበት። ምዕራፍ 7 የአሴቲካውያን የመናናውያን ችግር ነው። ምዕራፍ 8 ደግሞ ተመልሶ የሊበርቲኒስቶችና የሄዶኒስቶች ችግር ነው። ስንደርስ እናየዋለን።